ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እናንተ ደግሞ እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን አንድ የሀገር ቤት መረጃን ይዘናል፣ ታደምጡታላችሁ። ከባህር ማዶ ወጣ ስንል በርከት ያሉ ስፖርታዊ ጥንቅሮችን አግኝተናል። ዛሬ እነኚህንም መረጃዎች ለእናንተ ውድ አድማጮቻችን እናደርሳለን። ማንቸስተር ዩናይትድ ቤት እስከ 2029 ኮንትራቱን ስለሚፈርመው ተጫዋች፣ እስከ 150,000 ፓውንድ ደሞዝ ስለተጠየቀበት ዝውውር፣ የጆርጅ ሜንዴስ ስራ በቀጣይ የሚጠበቀው አንድ ዝውውር ላይ ነው። በማንቸስተር ዩናይትድ በኩል የማቲያስ ኩናን ዝውውር ይወኪል ይጨርሷል። ይወኪል እንደሚታወቀው ግን የማቲያስ ኩና ወኪል አይደለም። ጉዳዩን እናጠራዋለን ለዩናይትድ ደጋፊዎች። ብሩኖ ፈርናንዴዝ ግን እጅግ በጣም የተለየው ተጫዋች ነው። ለሶስተኛ ተከታታይ ወር የማንቸስተር ዩናይትድ የወሩ ምርጥ ተብሏል። ማንቸስተር ዩናይትድ ቤት በርካታ የቡድን ዜናዎችን ይዘናል። የዩናይትድ ደጋፊዎች ጠብቁን። ለአርሰናል ዛሬ ልዩ ቀን ነው። ውድ ቤተሰቦቻችን ሁለት እጅግ በጣም ወሳኝ ተጫዋቾቻቸው ወደ እግር ኳስ ሊመለሱ ነው። አንደኛው ካይ ሃቨርዝ ነው። ሌላኛውን እንመለከተዋለን። የካይ ሃቨርዝ ወደ አርሰናል ቡድን መመለስ ምን እንድምታ ይኖረዋል? መቼ ይመለሳል? መቼ ይጫወታል? ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ የምታደምጡት ነው። ከዛ በተጨማሪ ግን በአርሰናል በኩል በርካታ የቡድን ዜናዎችን ይዘንላችኋል። አለን ሺረርም ስለ አርሰናል የሚለን ነገር አለ። ምናልባት በርካቶች የሚስማሙበት ይመስላል። የቀድሞውን የእግር ኳስ ሌጀንድ አለን ሺረርን ጉዳይ በአርሰናልም በኩል አራቱን የወሩ ምርጥ ኮከብ እጩ ተጫዋቾች ስናደርስ የአርሰናል ደጋፊዎች ደግሞ በሀሳብ መስጫ ሳጥናችን ላይ ምርጫችሁን ታደርሱናላችሁ። በሊቨርፑል አንፊልድ የመሬት መንቀጥቀጥ አጋጥሟል። ከዚህ መሬት መንቀጥቀጥ ጀርባ ያሉ ሰዎች ደግሞ አነጋጋሪነታቸው እንደቀጠለ ነው። 1.74 ሬክተር ስኬል የተለካ ወይም ማግኒቲዩዱ እዛ የሚደርስ የመሬት መንቀጥቀጥ ነው በአንፊልድ ዙሪያ የተከሰተው። አነጋጋሪውን ይህንን የመሬት መንቀጥቀጥ እናደርሳችኋለን። ሳላህ ስለ ሮናልዶ አብዝቶ ይናገራል፣ መርጠን እናደርሳችኋለን። ከዛ ውጪ የሊቨርፑል ተጫዋቾች አሌክሲስ ማካሊስተር እና ኢብራሂማ ኮናቴን የተመለከተ መረጃ ይዘንላችኋል። በቼልሲ በኩል ለየት ያለ ዜና ነው ያዝነው። ውድ ቤተሰቦቻችን የቼልሲን ባለቤቶች ያገኘው ሰው እጅግ በጣም ተናዷል። ለመሆኑ ከባለቤቱ ጋር የነበረው ቆይታ በዚህን ያክል ደረጃ እንዲናደድ ያደረገውን የቀድሞ የቼልሲ ተጫዋች ሩድ ጉሌትን እናነሳለን። በማንቸስተር ሲቲ በኩል በአንድ ዝውውር ላይ ምላሽ ሰጥቷል። ፔፕ ጋርዲዮላ የሰጡት ጋዜጣዊ መግለጫ ለየት ያለ ነው፣ ታደምጡታላችሁ። ከዛ ውጪ ግን የሮድሪን መመለስ በተመለከተ በጋዜጣዊ መግለጫቸው የሚሉን ነገር አለም። በማንቸስተር ሲቲ ቡድን ዜና እናነሳዋለን። ከዛ በተጨማሪ ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ዛሬ ለየት ያለ ይፋዊ እግድ ተጥሏል። ይህ እግድ የተጣለው ደግሞ በሴቶች እግር ኳስ ዙሪያ ነው። ጾታቸውን የቀየሩ ከዚህ በኋላ በሴቶች እግር ኳስ እንግሊዝ ውስጥ አይጫወቱም ተብሏል። ጉዳዩን እናደርሳችኋለን። ለየት ያሉ አነጋጋሪና እናንተ ወደ አድማጮቻችን ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ስታደርጉ በተሰማቸው ብለን የመራረጥናቸው ሁሉም ጥንቅሮች ተካተዋል። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ላጋራችሁን መልእክት በሙሉ አስቀድመን ምስጋናችንን አቅርበን ነው የዛሬውን ስፖርታዊ ጥንቅር የምንጀምረው። እስከ ፕሮግራማችን ፍጻሜ ቆዩ። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሮች ዛሬም ቀጥለው ተካሂደዋል። ፋሲል ከነማ ከሃዲያ ሆሳዕና ጋር ያደረጉት ጨዋታ አንደኛው ጨዋታ ነበረ። 1-1 በሆነ አቻ ውጤት ተጠናቋል። ይህ ጨዋታ ግብ በማስቆጠር ረገድ ጌታነህ ከበደ ፋሲል ከነማን በ18ኛ ደቂቃ መሪ ያደረጋቸው። ለሃዲያ ሆሳዕና ኢዮብ አለማየሁ 88ኛው ደቂቃ ላይ ያስቆጠራት ግብ ደግሞ ጨዋታው 1-1 እንዲጠናቀቅ አድርጋለች ማለት ነው። የሊግ ደረጃቸውን ከተመለከተን ከውጤቱ በኋላ ሃዲያ ሆሳዕና ነጥቡን ከ37 ወደ 38 አሳድጎ አምስተኛ ደረጃ ላይ መቀመጥ ይችላል በ38 ነጥብ። ፋሲል ከነማ ነጥቡን ከ33-34 በማድረስ 11ኛ በ34 ነጥብ መቀመጥ ችሏል። እነኚህ ሁለት ክለቦች በቀጣይ ሃዲያ ሆሳዕና ከኢትዮጵያ ቡና የፊታችን ሰኞ፣ እንደዚሁ ፋሲል ከነማ ከስሁል ሽረ የፊታችን ማክሰኞ በ28ኛ ሳምንት በኢትዮጵያ ፕሪሚየር ሊግ ጨዋታቸውን እንደዚሁ የሚያደርግ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎችን ከተመለከተን በኋላም የአውሮፓ ሻምፒዮንስ ሊግ የሳምንቱን ምርጥ 11 በይፋ ገጹ ላይ ይፋ አድርጓቸዋል።
በ4-3-3 ፎርሜሽን ነው እነኚህን ምርጥ 11 የመረጡት። በዚህ መሰረት የፓሪሰን ጀርሜኑ ግብ ጠባቂ ጃሉጂ ዶናሩማ በግብ ጠባቂነት ተመርጧል። አራቱ ተከላካዮች ደግሞ ማይለ ሉዊስ ስኬሊ ከአርሰናል፣ አሴርቢ ከኢንተር ሚላን፣ ማርኪኒዮስ በመሃል አጣማሪው ከፓሪሰን ጀርሜን እና ዱምፍሪስ ከኢንተር ሚላን ተመርጠዋል። ሶስቱ የአማካይ ስፍራ ተጫዋቾች ፔድሪ ከባርሴሎና፣ ቪታኒሃ ከፓሪሰን ጀርሜን፣ ባሬላ ከኢንተር ሚላን። ሶስቱ የፊት መስመር አጥቂዎች ራፊኒያ እና ላሚን ያማል ከባርሴሎና፣ ኦስማን ዴምቤሌ ከፓሪሰን ጀርሜን መካተት ችሏል። ምናልባት በሁለቱ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ የተለየ ምርጫ ከነበራችሁ ወይም ደግሞ እዚህ ውስጥ መካተት የነበረበት ምርጥ ተጫዋች የተረሳ ያላችሁት ካለ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታደርሱን ትችላላችሁ። በእግር ኳስ ብዙ ግጥምጥሞሾች አሉ። ይህ ምስላችን ላይ የምትመለከቱት ፎቶ ከላይ የሊዮኔል አንድሬስ ሜሲ ከስር የላሚን ያማል ነው። በሁለቱ ፎቶዎች መካከል የ10 ዓመት ድፍን የ10 ዓመት ልዩነት አለ። ይህ ፎቶ ግን ብዙ ነገር ይናገራል። ምናልባት ላሚን ያማል ሁሉ ነገሩ ልክ እንደ ፎቶ ወደ ሜሲ እያመራ ይመስላችኋል ወይ? የእናንተን የግል መልከታ አጋሩን። ቁጥሮች ስለ ላሚን ያማልና ሜሲ የሚሉን ነገር አለ። ላሚን ያማል በኢንተር ሚላኑ ጨዋታ 100ኛ ጨዋታው ነበረ ለባርሴሎና። በጣም አስገራሚ ነገር ሜሲ ለባርሴሎና 100 ጨዋታዎችን ካደረገ በኋላ 41 ግብና 14 አሲስት በድምሩ 55 የግብ አስተዋጽኦ ነበረው። ላሚን ያማል 100 ጨዋታስ ምን አይነት ቁጥር አለው የሚለውን ለማየት ሞክረን ነበረ። በ100 ጨዋታ 22 ግብ 33 አሲስት አለው። ስንደምረው ይሄንን ተመሳሳይ 55 የግብ አስተዋጽኦ ይመጣል። ሜሲም በ100 ጨዋታ 55 የግብ አስተዋጽኦ ነበረው። ላሚን ያማል በ100 ጨዋታ 55 የግብ አስተዋጽኦ አለው። ይሄኛው ደግሞ ሌላ ማሳያ ነው። ላሚን ያማል የሊዮኔል አንድሬስ ሜሲን ዱካ የተከተለ መሆኑን ማሳያ። ግጥምጥሞሹ በጣም አስገራሚ ነው። የዛሬ 20 ዓመት በዚህች ቀን ደግሞ ሊዮኔል አንድሬስ ሜሲ የ17 ዓመት ታዳጊ ነበረ። 88ኛው ደቂቃ ላይ በጨዋታው ውስጥ ተቀይሮ ወደ ሜዳ ገባ። ከዛ በኋላ ተቀይሮ እንደገባ ሮናልዲኒዮ ጎቾ ለየት ያለች አሲስት ነበር ያደረገለት በጨዋታው። የመጀመሪያ ጎሉን ለባርሴሎና አስቆጠረ። ሜሲ በዛን ጊዜም በላሊጋ ታሪክ በእድሜ ትንሹ ግብ አስቆጣሪ ተጫዋች ነበረ። የዛሬ 20 ዓመት ከሊዮኔል አንድሬስ ሜሲ የተመለከትናት ግብ የመጀመሪያው ነበረች። ግቧ ከተቆጠረች እነሆ ዛሬ 20ኛ ዓመት ሆነው። ከዚህ ጨዋታ ጋር በተያያዘ ውድ ቤተሰቦቻችን ከኢንተርና ከባርሴሎና ጨዋታ ጋር በተያያዘ በርካቶች የግል መልከታቸውን ሲያጋሩ ዛሬ በጋዜጣዊ መግለጫቸው ላይ በተለይም አርብ ከወልቭስ ጋር ጨዋታ ያላቸው ጆሴፍ ፔፕ ጋርዲዮላ ጋዜጣዊ መግለጫ ላይ ያነሱት ነገር አለ። አንደኛው ነገር የባርሴሎና ጨዋታ ባለ ጊዜ ስቴዲየም ባዶ ሊሆን አይችልም። ኢንተር ሚላንም ፍጹም የተለየ ነበር። ሲሞን ኢንዛጊ ፍጹም የተለየ ቡድን ሰርቷል። እናም ልናመሰግን ይገባል ብሏል። በጨዋታውም ስቴዲየም ውስጥ በርካታ ደጋፊ እንዲገኝ አድርገዋል። ሁለቱም እግር ኳስ እንደዚህ ከሆነ እድገት ይኖረዋል። ኢንተር ሚላንንም ባርሴሎናንም ማመስገን ይገባናል ላሳዩን ጨዋታ ብሎ ሁለቱንም አድንቋል። ባርሳ ከተጫወተ ግን ስቴዲየም እንዴትም ሆኖ ባዶ ሊሆን አይችልም ብለዋል። የባርሴሎና የኋላ መስመር ተጫዋች ጁልስ ኮንዴ ኢንተር ሚላን ጨዋታ ጉዳት እንዳስተናገደና ጨዋታዎች እንደሚያመልጡት ነግረናችሁ ነበረ። ክለቡ ይፋ ባደረገው መረጃ ጁልስ ኮንዴ በተደረገለት ምርመራ ከሜዳ የሚርቀው ጉዳት እንግዲህ ለ3 ሳምንት እንደሆነ ነው የተነገረው። በዚህ ምክንያት ጁልስ ኮንዴ የመልሱ የኢንተር ሚላን ጨዋታን ጨምሮ በርከት ያሉ ጨዋታዎች ያመልጡታል ማለት ነው። በእነኚህ 3 ሳምንታት ኤል ክላሲኮን በዚህ መሃል እንደሚደረግ ይታወቃል። የራፊኒያን ግብ በተመለከተም የቀድሞ የኔዘርላንድ ብሔራዊ ቡድንና እንደዚሁም የሪያል ማድሪዱ ተጫዋች ሽናይደር ሐሳቡን አጋርቷል። በዚህ ጉዳይ ላይ የግብ ጠባቂው ስህተት ነበር ብሏል። በእርግጥ ያን ሶመር ነበር የራፊኒያን ኳስ ብረት መልሶ ሲመጣ በራሱን ሰውነቱን ነክተው ወደ ግብነት የተቀየረችው። እናም ቲቦት ኮርቷ ቢሆን ኖሮ ይሄን ኳስ ያደነዋል። ራፊኒያም የመታው ኳስ አንግሉንም አይመታም ነበረ። በዚህ ምክንያት የግብ ጠባቂው 100% ስህተት እንጂ ግቡ ሊቆጠር የሚገባ አይነት ግብ አይደለም ብሏል ሽናይደርሊን። የኢንተር ሚላንም ተጫዋች እንደነበረ እናስታውሳለን። ይህ ቀድሞ እግር ኳስ ተጫዋች ሪያል ማድሪድ የሉካ ሞድሪች እና የሉካስ ቫስኬዝን ውል እስከ ዓለም ክለቦች ዋንጫ የማራዘም ፍላጎት አለው ተብሏል። ነገር ግን ከዛ በኋላ ተጫዋቾቹ ላይ ክለቡ ምን አይነት እርምጃ ይወስዳል የሚለው ነገር እስካሁን ይፋ አልተደረገም። በርካታ ክለቦች በተለይም በዓለም ክለቦች ዋንጫ ላይ የሚሳተፉት ማለት ነው
አብዛኞቹ ኮንትራታቸው በአመቱ መጨረሻ የሚያልቀውን እስከ ዓለም ክለቦች ዋንጫ ድረስ እያራዘሙ ነው። የቅርብ ጊዜ ትውስታችን የቶማስ ሙለር በባየር ሙኒክ ቤት ኮንትራቱን ያራዘመበት ቅጽበት ነበር። አሁን ደግሞ በቀጣይ የሚጠበቀው በሪያል ማድሪድ የሉካ ሞድሪች እና የሉካስ ቫስኩዝ ነው። ኤደር ሚሊታኦ ለዓለም ክለቦች ዋንጫ ደግሞ ዝግጁ ይሆናል ተብሏል። በጉዳት ረጅም ጊዜ ሆኖታል ሜዳ ላይ ከተመለከት ነው። ኤደር ሚሊታኦ አሁን ግን በጥሩ ሁኔታ እያገገመ ሆኖን ተከትሎም በዓለም ክለቦች ዋንጫ ለሪያል ማድሪድ ይደርሳል ተብሏል። እዛው ላሊጋ ላይ እንቆይና የስፔን ሊግ 2 ክለብ ኤልቼ ደጋፊዎቹ በስቴዲየም የሱፍ ፍሬዎችን እንዳይበሉና ሽያጭም እንዳይኖር አግጃለሁ ብለዋል። በስፔን እግር ኳስ ደጋፊዎች በጨዋታ ወቅት ስቴዲየም ውስጥ የሱፍ ፍሬዎች መመገብ እንደ ባህልም የተለመደ ነው። ይሁን እንጂ ኤልቼ ደጋፊዎቹ የሱፍ ፍሬዎችን ለመመገብ ፈልገው የሚጥሉት የፍሬው አካል ለወጪ ዳርጎኛል ብለዋል። የሚጣሉ ፍሬዎች የስቴዲየሙ ፍሳሽ ማስወገጃ በማስተጓጎል ለከፍተኛ ወጪ ዳርጎኛል ሲል ክለቡ በመግለጫው ገልጿል። በተጨማሪም ስቴዲየም ውስጥ የአይጥና የወፍ ዝርያዎች እንዲገቡና እንዲራቡ እያደረገብኝ ነውና ስለሆነም በስፔን እግር ኳስ ባህል የሆነውን በተለይም በኤልቼ ደጋፊዎች ዘንድ ባህል የሆነውን የሱፍ ፍሬዎች መብላት በስቴዲየም ከዛሬ ጀምሮ አግጇለሁ ብሏል። ጉዳዩ አነጋጋሪ ነበረ። ሁስኮርድ በአውሮፓ ውስጥ ባለፈው በተጠናቀቀው የኤፕሪል ወር ላይ ማለት ነው በነበሩ አጠቃላይ በአምስቱ ታላላቅ ሊጎች በነበሩ ጨዋታዎች ላይ በወጥ ብቃት ምርጥ ብቃቱን ያሳየን ተጫዋች በሚል ስኮት ማክቶሚኔን መርጦታል። ስኮት ማክቶሚኔ በወሩ 5 ግቦችን አደረገ፣ 5 ግቦችን አስቆጠረ፣ 12 ሙከራዎችን አድርጓል፣ 5 የተሳካ ድሪብል፣ 9 ደግሞ ከግብ ክልል ኳስን አርቋል። በአጠቃላይ ሁስኮርድ በወሩ 8.36 በአማካኝ ሬቲንግ ሰጥቶታል። በዚህ መሰረት በሁስኮርድ የቁጥር መመዘኛ መሰረት ስኮት ማክቶሚኔ የኤፕሪል ወር የአምስቱ ታላላቅ ሊጎች ምርጥ ተጫዋች ተብሎ ተመርጧል። ማንቸስተር ዩናይትድ በ30 ሚሊዮን ፓውንድ አሳልፎ ለናፖሊ የሰጠው ተጫዋች እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ያገኘናቸውን ተጨማሪ ስፖርታዊ ጥንቅሮች እናጋራችሁ። እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳው ውድ ቤተሰቦቻችን። የእንግሊዝ ኤፍኤ እጅግ በጣም አነጋጋሪ የተባለ ውሳኔን ወስኗል። ጉዳዩ በእርግጥ መጀመሪያም ተቃውሞ ሲያሰማ ነበር ለምን ይፈቀዳል በሚል። በዛሬው ዕለት ታዲያም በእንግሊዝ በተለይም በሴቶቹ እግር ኳስ ላይ የማይደረግ ነገር ብሎታል። ከዚህ በኋላ ከቀጣይ ወር ጀምሮ እድሜያቸው ከ20 እስከ 30 የሆኑ እና ጾታቸውን ከወንድ ወደ ሴት የቀየሩ በእንግሊዝ እግር ኳስ ውስጥ አይሳተፉም ብሏል። በሌሎች የስፖርትን ከእርከኖችም ላይ እንደማይሳተፉ ነው የእንግሊዝ እግር ኳስ አሶሲዬሽን የወሰነው። ስለዚህም በቀጣይ በእንግሊዝ ምድር ላይ ጾታቸውን ከወንድ ወደ ሴት የቀየሩ እግር ኳሱን ወይም ስፖርቱን ለማመጣጠን በሚል በየትኛውም ስፖርት ላይ አይወዳደሩም ብሏል። የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ አስፍሩልን። ክሪስ ውድ ኦፕታ 2003-4 ቁጥራዊ መረጃዎችን ማሰባሰብ ከጀመረበት ጊዜ ጀምሮ አዲስ ክብረ ወሰን አስመዝግቧል። ክሪስ ውድ 35.2% ኳሶችን ወደ ግብነት የመቀየር አቅም አለው። ያ ማለት 54 ሙከራዎችን አድርጎ 19ኙን ወደ ግብነት ቀይሯል። በ90 ደቂቃ 1.92 ሙከራዎችን ያደርጋል። ይህ ፍጹም የተለየ ቁጥሩ በኦፕታ ቁጥራዊ መረጃ መሰረት ሪካርድ ሆኖ ተመዝግቧል። አንድም ተጫዋች 35.2% የግብ ንጻሬን በአንድ ዓመት ውስጥ አስመዝግቦ ያቅም ይህ ሆነው በኖቲንግሃም ፎረስት አጥቂ ክሪስ ውድ ብቻ ነው። ኒካስል ዩናይትዶች የክሪስታል ፓላሱን አምበል ማርክ ጉዌን የግላቸው ለማድረግ በከፍተኛ ሁኔታ እንቅስቃሴ እያደረጉ ነው። የቅርብ ሰዎቹንም እያነጋገሩን ይላል የዘሰን ስፖርት ዘገባ። ዘሰን ይዞት በወጣው መረጃ መሰረት እንደ ቼልሲ፣ ቶትንሃም እና ማንቸስተር ሲቲ ያሉ ትልቅ ክለቦች ከተጫዋቹ ጋር ስማቸው ቢያያዝም የኒካስል ዩናይትድን ያክል እንቅስቃሴ እያደረጉ ግን እንዳልሆነ ነው የዘገበው። ሌላኛው ቶማስ ፍራንክ ቀደም ባለው መረጃችን ላይ በብሬንትፎርድ በኩል ብሪያን መቤሞን ትልቅ ዋጋ ከቀረበ እንሸጠዋለን ምክንያቱም እኛ አትራፊነን ማለታቸውን ነግረናችሁ ነበረ። ታዲያ ኒካስል ዩናይትዶች እስከ 60 ሚሊዮን ፓውንድ ድረስ ወጪ ሊያስወጣቸው ይችላል የተባለውን ብሪያን መቤሞ ሁኔታ እየቃኙ ነው ተብሏል። እንደሚታወቀው መቤሞ በዚህ ውድድር ዘመን 18 ግብ 6 አሲስት በማድረግ በፕሪሚየር ሊጉ ጥሩ አቋሙን እያሳየ ነው። ዘ አትሌቲክም በመረጃው ይዞት እንደወጣው ከሆነ
በብሬንትፎርድ በኩል ይህን አጥቂ ልክ እንደ ኢቫን ቶኒ አይነት ቢዝነስ ሊሰሩበት እንዳቀዱም ነው ይፋ ያደረገው። የወልቭሱ ዋና አሰልጣኝ ቪቶር ፔሬራ ቡድናቸው ከማንቸስተር ሲቲ ጋር በሚያደርገው ጨዋታ ዙሪያ ሐሳባቸውን አጋርተዋል። ለማሸነፍ ዝግጁ ነን ብለዋል። አሰልጣኝ ቪቶር ፔሬራ በንግግራቸው ወደ ኢታድ የምናቀነው ከማንቸስተር ሲቲ 3 ነጥብ ወስደን ለመምጣት ነው ብለዋል። ወልቭስ ያለፉትን 6 የፕሪሚየር ሊግ ጨዋታ በማሸነፍ ጥሩ ጊዜንም ከማሳለፍ በላይ አዲስ ታሪክንም ጽፏል በወልቭስ እግር ኳስ ታሪክ። ማንቸስተር ሲቲ በበኩሉ በሁሉም ውድድሮች ያለፉትን 8 ጨዋታዎች አልተሸነፈም። ማንቸስተር ሲቲ ወልቭስን አርብ ምሽት 4 ሰዓት ላይ እንደዚሁ በፕሪሚየር ሊግ የሚያስተናግድ ይሆናል። ከዚህ ጋር በተያያዘ አሰልጣኝ ፔፕ ጋርዲዮላም ከጨዋታው በፊት ጋዜጣዊ መግለጫ ሰጥተዋል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላም ከጨዋታው በፊት በሰጡት ጋዜጣዊ መግለጫ በቡድኑ ውስጥ አዲስ የተመዘገበ ምንም አይነት ጉዳት የለም ብለዋል። በሊጉ ቀሪ 4 የፍጻሜ ጨዋታዎች አሉብን ያሉት ፔፕ ጋርዲዮላ የመጀመሪያውን ለማድረግ ወልቭስን እንገጥማለን ብለዋል። ኤርሊንግ ሃላንድ ጤናው እየተሻሻለ ነው፣ በወልቭስ ጨዋታ ይሳተፋል ብዬ ግን አልጠብቅም ብለዋል። ስለ ባርሴሎናና ኢንተር ሚላን ጨዋታ ያሉትን መግቢያችን ላይ ነግረናቸዋል። ኢንተር ሚላን በድጋሚ ማንነቱን ያሳየበት ኢንተር ሚላን የሚከላከለበትና የተደራጀበት መንገድ ያደነቁት ፔፕ ጋርዲዮላ ሲሞኔ ኢንዛጊንም የተለየ አሰልጣኝ ሲሉ ማወደሳቸውን መግቢያችን ላይ ነግረናችሁ ነበረ። ጋርዲዮላ ሮድሪ ወደ ልምምድ በመመለሱ በጣም ደስ ብሎኛል፣ አሁን መጠንቀቅ ግን አለብን ብለዋል። ሐኪሙ ማለት ነው የሮድሪ ከደቂቃዎች በፊት አግኝቸው ነበረ፣ መጫወት ሊጀምር ይችላል ብሎኛል። ባሉት ጊዜያት ግን ይህን ተጫዋች ከመጠቀም ይልቅ በጣም ጥንቃቄ ማድረግ ይገባናል። ዶክተሮቹም ያሉን ነገር ተጫዋቹ ለመጫወት ዝግጁ ቢሆንም ግን በጣም ጥንቃቄ ስለሚፈልግ የተወሰነ ጊዜ ሜዳ ላይ መጫወት የለበትም ብለውናልና መመለሱ ደስ ቢለንም ግን መጠንቀቅ አለብን ብለዋል። ለዓለም ክለቦች ዋንጫ ክለቡን ይወክላል ተብሎ ግን ይጠበቃል። ማንቸስተር ሲቲ በጃክ ግሪሊሽ ጉዳይ ላይ የውሰት ውልን እንደማይቀበል አስታውቋል። ጃክ ግሪሊሽ ከማንቸስተር ሲቲ በአመቱ መጨረሻ ይለያያል፣ እናም በቋሚነት ክለቡን እንዲለቅ ነው የሚፈለገው ተብሏል። አስቶን ቪላና ቶትንሃም በዋነኝነት በዚህ ሰዓት ተጫዋቹን ላይ ፍላጎት ያሳዩ ናቸው። እንደ ቶክ ስፖርት ዘገባም ከሆነ ተጫዋቹ በተለይ በፔፕ ጋርዲዮላ ቡድን ውስጥ ከዚህ በኋላ ምንም አይነት የመሰለፍ እድል አያገኝም። በቦታው ላይ ጄሬሚ ዶኩ ምርጥ ብቃቱን እያሳየ ነው። ከዛ በተጨማሪ የእግር ኳስ ህይወቱን በብዙ መንገድ በግሉም እያበላሸው ይገኛል። ተጫዋች ከቅርብ ጊዜያት ወዲህ በምሽት ቤቶች እየተመለከተው ነው። እንደውም አንዳንድ ጊዜ ሰክሮ በጎዳኖች ላይም ሲሄድ በካሜራ እይታ ስር ለመውደቅ ችሎ ነበር ተጫዋች። እናም በዚህ ምክንያት በአጠቃላይ ከፔፕ ጋርዲዮላ ጋር እንደማይቀጥል የተረጋገጠው ጃክ ግሪሊሽ መዳረሻው ሲፈለግለት አንድም ክለብ ግን በውሰት ተጫዋቹን መውሰድ አይችልም ብለዋል። አስቶን ቪላና ቶትንሃም ቀጣይ ምን አይነት እንቅስቃሴ ያደርጋሉ የሚለው ደግሞ የሚጠበቅ ነው የሚሆነው። ሩድ ጉሌት የቼልሲን ባለቤቶች በቅርቡ አግኝቷቸው እንደነበረ ተናግሯል። እነ ቶድ ቦል እናም ራሴን አስተዋወቅኩኝ፣ ሩድ ጉሌት እባላለሁ አልኳቸው። እናም ምን ተሰራለ ስራህ ምንድነው ብለው ጠየቁኝ። ቶድ ቦል እግር ኳስ ተጫዋች እንደነበርኩ ነገርኳቸው። ለቼልሲ እንደተጫወትኩና ቼልሲንም እንዳሰለጠንኩ ነገርኳቸው። እሳቸውም መቼ እንደተጫወትኩ ጠየቁኝ እና መቼ እንደተጫወትኩ ግን አለማወቃቸው በጣም አስገርሞኛል። ነገር ግን ጉዳዩን የተመለከትኩት በአንድ ነገር ነው ብሏል። የክለቡ ባለቤቶች ስለ ክለቡ ምንም አያውቁም። የቼልሲን ዲኤንኤ የማያውቁ ሰዎች ናቸው የቼልሲን እያስተዳደሩ የሚገኙት። ስለዚህ ቼልሲ አሁን በሌላ ባለቤት ሊያዝ ይገባል የሚል አይነት ሐሳብ ሩድ ጉሌት ሰጥቷል። እግር ኳስን የማያውቁም ክለቡን የማያውቁ ክለቡ በምን አይነት ታሪክ ውስጥ እንዳለ የማያውቁና የቼልሲን ዲኤንኤ የማያውቁ ሰዎች በባለቤትነት ይዘውት ቼልሲ ወደ ተሻለ ደረጃ ሊሻገር አይችልም። እኔም ባለቤቱን ቶድ ቦይሊን ባገኘው ጊዜ የተረዳሁት ይህን ነው፣ በጣም አዝኛለሁ ብሏል ሩድ ጉሌት። በቅርብ ጊዜ የቼልሲ ደጋፊዎች ክለባችንን መልሱልን፣ ወደ ቀደመ ታሪኩ መልሱልን በሚል በስቴዲየም ዙሪያ ተቃውሞ ሲያሰሙ እንደነበረ ይታወቃል። ሊቨርፑል ከቶትንሃም ሆትስፐርስ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ነበረ። ታዲያ ይህ ጨዋታ በቶትንሃም ሆትስፐርስ መሪነት ነበረ ግብ በማስቆጠር ጨዋታው የጀመረው። በኋላም ላይ 5 ግቦችን አስቆጥረዋል። የአሌክሲስ ማካሊስተር ግብ ስትቆጠር ግን በስቴዲየም ውስጥ የነበረው ደስታ፣ እንቅስቃሴ፣ ጩኸት በአጠቃላይ በአንፊልድ 1.74 ማግኒቲዩድ የነበረ የመሬት መንቀጥቀጥ መከሰቱን ቲኤንቲ ስፖርት አስነብቧል። እጅግ በጣም የተለየ ደስታ ነበረ። ድጋፉ ፍጹም የተለየ ብሎታልና በአንፊልድ ሮድ ስቴዲየም የነበረው የሲስሞሜትር መለኪያ ሪከርድ ያደረገው ማግኒቲዩዱ
ወደ 1.74 ነበረ። በእርግጥ በዓለም ዙሪያ የሊቨርፑል ደጋፊዎች ከልብ ደጋፊ በመባል ይወደሳሉና ይህንንም ነገር በደንብ ያስመለከቱበት ነበረ። ከኢብራሂማ ኮናቴ ጋር በተያያዘ ስሙን ከፓሪስ ሰን ዠርሜን ከዛ ደግሞ ቀጥሎ ከሪያል ማድሪድም ጭምር ሰምተን ነበረ። አሁንም ድረስ ኮንትራቱን እንዳላራዘመ ይታወቃል። ተጫዋች ኢብራሂማ ኮናቴን በተመለከተም በአመቱ መጨረሻ ኮንትራቱን የማያራዝምና በሊቨርፑል በኩል ለሽያጭ የሚቀርብ ከሆነ የሳውዲ አረቢያ ክለቦች የተጫዋቹን ኮንትራት ለማግኘት ጥረት ያደርጋሉ ያለው ደግሞ ቲም ቶክ ነው። ሳላህ ክርስቲያኖ ሮናልዶ በአውሮፓ መጫወት ሲጀምር ተምሳሌት ሆኖ ነበር ይላል። ትጋቱና ሰውነቱን የሚንከባከብበት መንገድም የሚገርም ነው። ይህን በግልጽ ማየት ትችላላችሁ። እንደ ሁሉም የልፋቱን ውጤት በሚያስመዘግበው ደግሞ ቁጥር ያስመዝግቧል። ወደ አውሮፓ ከመጣው በኋላ የኔ አራያ ክርስቲያኖ ሮናልዶ ነው ብሏል። በእርግጥ ይህንን ነገር ከዚህ ቀደምም ተናግሮታል። ሳላህ አሁንም ደም ከሰሞኑ ዶሚኒክ ሲቦዝ ላይ አንድ ምስል አጋርቶ ነበረ። የጂም ውስጥ ፎቶ ካነሳ በኋላ ሳላህ የት አለ የሚል ልጥፍ ለጥፎ ነበር ወይም ጽሁፍ ለጥፎ ነበረ። ወዲያው ሳላህ አለውኝ እዚህ ነኝ የሚል ምላሽ በማህበራዊ ትስስር ገጹ መልሶለት ነበርና ሳላህ ከጂም አይጠፋም፣ መነሻዬ ምክንያቴ ሮናልዶ ነው ብሏል። አሌክሲስ ማካሊስተር ከብራይተን ኤንድ ሆቭ አልቢዮን በ2022 ክረምት ላይ ወደ ሊቨርፑል ሲመጣ 32 ሚሊዮን ዩሮ ብቻ ነው ወጪ የተደረገበት። አሁን የትራንስፈር ማርኬት የተጫዋቹ የዋጋ ዝርዝር የሚያመለክተው 90 ሚሊዮን ዩሮ ነው። የተጫዋች ከሰሞኑ ስሙን ደጋግመን ከሪያል ማድሪድ ጋር እየሰማን እንገኛለን። በተለይም እንዳመቱ መጨረሻ እድሜያቸው ከገፉ ሉካ ሞድሪች ጋር የሚለያየው ቀደም ባለው አመት ደግሞ እንደ ቶኒ ክሮስ ያለውን ምርጡን አማካዩን ያጣው ሪያል ማድሪድ የአማካይ ስፍራ ተጫዋች ሲፈልግ በአንደኝነት ከያዛቸው ዝርዝር ውስጥ ይሄ አንደኛው ነው። አሌክሲስ ማካሊስተር ሌላኛው ኤንዞ ፈርናንዴዝ የቼልሲው በዝርዝር ውስጥ እንደተያዘ ይታወቃል። ማካሊስተር ግን ከ32 ሚሊዮን ዩሮ አሁን ዋጋው 90 ሚሊዮን ዩሮ ደርሷል። የሰሜን ለንደኑ ክለብ አርሰናል የኤፕሪል ወር ወይም ደግሞ በእኛ አቆጣጠር የሚያዝያ ወር ምርጥ ተጫዋች እጩዎችን ይፋ አድርገዋል። በማይከል አርቴታ የሚሰለጥነውና በፕሪሚየር ሊጉ ሁለተኛ ደረጃ ላይ የሚገኘው አርሰናል የወሩን ምርጥ 4 እጩዎች ይፋ ሲያደርግ ጃኮቭ ኪዮር፣ ጋብርኤል ማጋሌሽ፣ ሌሳንድሮ ትሮሳርድና ዴክላን ራይስ መመረጥ ችለዋል። ተከላካዩ ጃኮቭ ኪዮር ብቻ አለ። ከዛ ውጭ አማካዩ ዴክላን ራይስ፣ ሌሳንድሮ ትሮሳርድና ጋብርኤል ማርቲኔሊ የክንፍ መስመር ተጫዋቾቹ ናቸው። የአርሰናል ደጋፊዎች በወር ውስጥ የናንተ ምርጡ ተጫዋቻችሁ ማን ነበር? በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ካላፊዮሪ፣ ካይ ሃቨርዝ እና ጆርጂኒዮ በግላቸው በዛሬው ላይ ልምምድ ሰርተዋል። ሰሞኑን ከቡድኑ ጋር ተቀላቅለው ልምምድ ይሰራሉ ተብሏል። አሁን ትልቁ ጥያቄ 9 ቁጥር ነው ለአርሰናል እንደሚታወቀው። ይሄ ታዲያ አስደሳች ዜና ነው። የካላፊዮሪ የካይ ሃቨርዝ መመለስ በእርግጥ በካላፊዮሪ ቦታ ማይለ ሉዊስ ስኬሊ ቦታውን አጥብቆ ይዟል። ጆርጂኒዮ መጎዳቱ እንጂ ምናልባት የኤምሬትሱ የፓሪስ ሰን ዠርሜን ጨዋታ ላይ ዴክላን ራይስን መስዋዕት ከማድረግ በዘለለ ጆርጂኒዮን መጠቀም ይችሉ ነበር። ማይከል አርቴታ ግን በጉዳት አልደረሰላቸውም ነበር በወቅቱ በጨዋታው። አሁን ግን ሁሉም ተመልሷል። ካላፊዮሪ፣ ካይ ሃቨርዝም ጆርጂኒዮም ልምምድ በግላቸው ሰርተዋል። ከሰሞኑ ከቡድኑ ጋር ተቀላቅለው ልምምድ ይሰራሉ ተብሎ ሲጠበቅ ምናልባትም በቀጣይ ሳምንት ወደ ፓርክ ደ ፕሪንስ በሚያመራው ስብስብ ውስጥ የሕክምና ምርመራቸውን ካለፉና ፊትነሳቸው ብቁ ከሆነ ይካተታሉ ተብሎ ይጠበቃል። ይህ ለአርሰናል እጅግ በጣም አስደሳች የሚባለው ዜና ነው። ምናልባት በዚህ ሳምንት ደግሞ በአርሰናል በኩል በርካታ ተጫዋቾች እረፍት ይሰጣቸዋል ተብሎ ይጠበቃል። በበርንማውዙ ጨዋታ ላይ ዴቪድ ሪያን ታዲያም ተጠባባቂ ወንበር ላይ የሚያወርዱት ከሆነ ኔቶ በውሰት የመጣው ተጫዋች በዚህ ዓመት በፕሪሚየር ሊጉ ሲሰለፍ ልንመለከተው እንችላለን። በወጣቱ እንግዲህ በኩል ዴቪድ ሪያን እረፍት የሚሰጡት ከሆነ ብቻ ነው። በቶሚ ስቴርፎርድም እድል ሊያገኝ የሚችልበት አጋጣሚ እንደዚሁ በአርሰናል በኩል አለ። ቀጣዩ ጨዋታ ፓርቴ ከቅጣት ይመለሳል። ይህም ከመጀመሪያው የኤምሬትሱ ጨዋታ በተለየ አርሰናል ጠንካራ ይሆናል ብለዋል አለን ሺረር ስለ ቶማስ ፓርቴና ስለ መልሱ ጨዋታ ሲናገር። ፓርቴ በማክሰኞ ጨዋታ ላይ ቢኖር ኖሮ ዴምቤሌ ያንን ሰፊ ስፔስ አግኝቶ ከራሱ የግብ ክልል ኳስ ይዞ ሄዶ ከዛም ለከባራታ ስኬሊያን ሰጥቶ እንደገና ራሱ ሳጥኑ ጋር ቆሞ ኳሱን ባላስቆጠረው ነበር የሚለው አለን ሺረር ፓርቴን ማጣታቸው የአንድ ግብ ልዩነት እንዲፈጠር አድርጓልና ያንን ስፔስ እንዳያገኝ ከተፈለገ ዴምቤሌ በቀጣይ ፓርቴ ያስፈልጋል።
ጥሩ ዜና ደግሞ ቀጣይ ሳምንት ፓርቲ ይኖራልና እመኑኝ አርሰናል ጨዋታውን ይቀለብሷል ብሏል አለን ሺረር። የፓርቲ አለመኖር ከመጀመሪያውም ለአርሰናል ስጋት እንደነበረ ሲነገር እንደነበረ አይዘነጋም። በክረምት አርሰናል ሊለቁ ይችላሉ ተብሎ የሚጠበቁ ተጫዋቾች አንደኛው ትሮሳርድ ነው። 2022-23 የውድድር ዓመት ላይ በጥር የተጫዋች ዝውውር መስኮት ከብራይተን ወደ አርሰናል የተዘዋወረው ትሮሳርድ ምናልባት በክረምት ሊለቅ ይችላል ተብሎ ይጠበቃል። ቤልጂየም የክንፍ ተጫዋች በአርሰናል ቤት ጥሩ የሚባል የውድድር ዓመትን በግሉ አሳልፏል። በእርግጥ ተጫዋቹ በዛ ሰዓት የመጣው ማይካሎ ሙድሪክን ያጣው አርሰናል እንደ ምትክ አድርጎ ነበረ በወቅቱ በድንገት ያመጣው። በእርግጥ ተጠቅሟቸዋል በብዙ መንገድ ያለምንም ጥርጥር። ቁጥሮቹ የሚያሳዩት ያ ነው። አርሰናል ቤት ከደረሰ በኋላ ግን በዚህ ዓመት መጨረሻ አርሰናል ቤት ሊለቁ ይችላሉ ከተባሉ ተጫዋቾች ስም ዝርዝሩን ተመልክተናል። ይህ ተጫዋች በቀጣይ የውድድር ዓመት ታዲያ እሱ የሚለቅ ከሆነ በቦታው ላይ ያመጡታል ተብሎ የሚጠበቀው ደግሞ እንደ ኒኮ ዊሊያምስ ያለ ተጫዋች እንደሆነ ይታወቃል። ኒኮ ዊሊያምስን ማምጣት ለአርሰናል ብዙ የራሱ የሆነ ጣጣ አለው። በእርግጥ እዚህ ቦታ ላይ አንደኛ ከደሞዝ ጋር በተያያዘ ትልቅ ገንዘብ ነው ኒኮ ዊሊያምስ የሚጠይቃቸው። ሁለተኛው ነገር ደግሞ በኒኮ ዊሊያምስን ለማግኘት ያለው ፉክክር ነው። ለማንኛውም ትሮሳርድ በመጀመሪያ ሲዝኑ ግማሽ ዓመት ነው ያሳለፈው 20 ጨዋታ 1 ግብና 10 አሲስት። በሁለተኛ ዓመቱ 23-24 ላይ 34 ጨዋታ 12 ግብና 1 አሲስት። በ2024-25 የውድድር ዓመት በዘንድሮ ማለት ነው 4 ጨዋታ እየቀሩ 34 ተጫውቶ 8 ግብና 5 አሲስቶችን ለአርሰናል እንደዚሁ ማበርከት ችሎ ነበረ። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ ሚያዝያ የወሩ ምርጥ ተጫዋቾቻቸውን ይፋ አድርገዋል። ምርጡ ተጫዋቻቸውን በዚህ መሰረት ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የሚያዝያ ወር የማንቸስተር ዩናይትድ ምርጥ ተጫዋች ተብሎ መመረጥ ችሏል። ብሩኖ ፈርናንዴዝ በዚህ ዓመት ለሶስተኛ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማት ማሸነፍ ችሏል። ፈርናንዴዝ ከተሰጠው ድምፅ 39% በማግኘት ሃሪ ማጉዌር፣ ካዜሜሮ እና ሌኔሮን አስከትሎ በአንደኛ ደረጃ ማጠናቀቅ ችሏል። ይህን መረጃ እኛም አስቀድመን አደርሰናችሁ ነበረ። ብሩኖ ፈርናንዴዝ በቁጥራዊ መለኪያ ከአብሮት ከነበሩት እጮቹ የተሻለ እንደነበረ። ማንቸስተር ዩናይትድ በ2024-25 የውድድር ዓመት የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትን በመቀበል አማድ ዲያሎ ነበር በነሐሴ ወር የጀመረው። ከዛ አንድሬ ኦናና፣ አሌሃንድሮ ጋርናቾ፣ ኑሱር ማዝራዊ፣ አማድ ዲያሎ ታህሳስና ጥር ላይ በተከታታይ ወሰደ። ከዛ የካቲት፣ መጋቢት፣ ሚያዝያ ያለፉትን 3 ወራት በተከታታይ ብሩኖ ፈርናንዴዝ ነው ማሳካት የቻለው። ብሩኖ ፈርናንዴዝ ለ3 ተከታታይ ወራቶች የማን ዩናይትድ የወሩ ምርጥ ተጫዋች ሽልማትንም እንደዚሁ ማሸነፍ የቻለበት ቅጽበት ነው። የኦፕታ ቁጥራዊ መረጃዎችን ከተመለከትን ዘንድሮ በተሳተፈባቸው በሁሉም መድረኮች ብሩኖ ፈርናንዴዝ 142 የግብ ዕድሎችን ፈጥሯል። በእንግሊዝ ፕሪሚየር ሊግ ብቻ ነጥለን ካየነ ወደ 84 የሚጠጋ የግብ ዕድልን ፈጥሯል። በአውሮፓ 5 ታላላቅ ደምረን ካየነለት ደግሞ 142 ነው። ቀጥሎ የምናገኘው ራፊኒያ 140 የግብ ዕድሎችን ፈጥሯል በሁሉም መድረክ። ሶስተኛው ሪያን ቼርኪ 121፣ አራተኛው ኪሚሽ 120፣ አምስተኛው ዴምቤሌ 106፣ ስድስተኛው ግራማልዶ 102፣ ሰባተኛው ኦሊሴ 101። ከዚህ በኋላ 100 ቤት የሉም። ሳላ 99፣ ቪኒሺየስ 96፣ ሐኪሚ 94 እስከ 10 ያለውን ደረጃ ይዘዋል። ብሩኖ ፈርናንዴዝ ግን በአውሮፓም ከፍተኛ ዕድሎችን በመፍጠር ቀዳሚ ተጫዋች ነው። ብሩኖ ፈርናንዴዝ በተጠናቀቀው የኤፕሪል ወር በራሱ ብንመለከተው በፕሪሚየር ሊጉ የሱን ያክል የግብ ዕድል የፈጠረ አንድም ተጫዋች ማግኘት አንችልም። ሌላኛው በጣም አስደናቂው ቁጥሩ ነው። በአጠቃላይ ብሩኖ ፈርናንዴዝ በኤሮፕ ሊጉ ማንቸስተር ዩናይትድን ወክሎ በተጫወተባቸው ጨዋታዎች በተለይም በዚህ ውድድር ዓመት የላቀ መስፈርትም አለው። በአጠቃላይ ደግሞ እንዳጠቃላይ በተጫወተባቸው ጨዋታዎች ብንመለከተው ብዙ ለሙከራ ለግብነት የቀረቡ ሙከራዎችን በማድረግ ቀዳሚ ነው። ብዙ የግብ ዕድሎችን በመፍጠር ቀዳሚ ነው። ብዙ ሰንጣቂ ኳሶችን ወደ ፍጹም ቅጣት ምት በማሻገር ቀዳሚ ነው። ብዙ የግብ ተሳትፎዎችን በማድረግም ቀዳሚ ነው። 8 የግብ ተሳትፎ አለው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በየመድረኩ እንደዚህ አይነት ቁጥር አለው። ይህ የውድድር ዓመት በተለይም የአውሮፓ ሻምፒዮንስ ሊግን ትኬት የማይቆርጡ ከሆነ ለብሩኖ ፈርናንዴዝ ብቻ በራሱ እጅግ በጣም አሳዛኝ ነው የሚሆነው። ኮቢ ሜይኖ ሊዮን ላይ ያስቆጠራት ጎል የኤፕሪል ወር የማንቸስተር ዩናይትድ ምርጥ ግብ ተብላ ተመርጣለች። ስለ ምርጥነቱ አጠራጣሪነት የለም። እንደውም በወቅቱ ሊዮን ላይ አቻ የሚሆኑበትን ግብ ነበር ያስቆጠረው። ካስታወሳችሁ 4-1 የሚሆኑበትን ግብ ነበር ያስቆጠረው። በጨዋታው ላይ ያስቆጠረበት ቴክኒክ ደግሞ በርካቶችን አስገርሞ ነበር። በፍጹም ቅጣት ምት ውስጥ በዛ ሁላ ተጫዋች መሃል ኳሷን ኮንትሮል አድርጎ ተረጋግቶ
የግብ ጠባቂው የቆመበትን አይቶም ፋር ፖስት ላይ የመታበት መንገድ እሱም ተጠይቆ ስለ ግቡ ሲያብራራ ነበር በወቅቱና የኤፕሪል ወር የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ እንደዚሁ ተመርጣለታለች። ታዋቂው የእግር ኳስ ወኪል ጆርጅ ሜንዴስ ምንም እንኳን የማቲያስ ኩና ወኪል ባይሆንም ተጫዋቹ ቀደም ሲል ወደ ወልቭስ እንዲቀላቀል ረድቶት ነበረ። አሁን ደግሞ ተራው የታዋቂ ወኪል ጆርጅ ሜንዴስ ከማንቸስተር ዩናይትድ ጋር ባለው ቅርበት ምክንያት የማቲያስ ኩናን ዝውውር ወደ ማንቸስተር ዩናይትድ ለመጨረስ ስራዎችን ይሰራል ተብሏል። ማቲያስ ኩና በግሉ ማንቸስተር ዩናይትድን መቀላቀል ይፈልጋል። በግልም ስምምነት አላቸው። ከወልቭስ ጋር የሚደረገውን ድርድር ላይ ደግሞ ጆርጅ ሜንዴስም ዩናይትድን ወክሎ ሊገኝ ይችላል። በማንቸስተር ዩናይትድ የሚፈለገው ሊያም ዴላፕ በበኩሉ በወኪሉ በኩል ይፋ እንደተደረገው ከ120 እስከ 150 ሺህ ፓውንድ ሳምንታዊ ደሞዝ ይፈልጋል ተብሏል። ተጫዋቹን ማግኘት ዘንድሮ ለበርካታ ክለቦች ቀላል ነው፣ ምክንያቱም 30 ሚሊዮን ፓውንድ ነው። ጥያቄ የሚነሳበት ግን የፕሪሚየር ሊግ ልምድ የለውም የሚል ነው። አንድ ዓመትን በፕሪሚየር ሊጉም ከወራጁ ክለብ ኢፕስዊች ታውን ጋር እንደዚሁ ማሳለፉ የሚዘነጋ አይደለም። ማንቸስተር ዩናይትድ እስከ 2029 የሚያቆይ የፕሮፌሽናል ኮንትራት እንደሚያስፈርመው ተረጋግጧል። ማንቶታን ተጫዋቹ ብዙ ቦታዎች ላይ መጫወት ይችላል። የተለየም ብቃት ነው ያለው። በተለይም ሩበን አሞሪም ሲስተም የቀኝ ዊንግ ባክ ላይ በተለይም እንደ ኳንዳን ያለ ተጫዋች ነበር እሱ የሚፈልገው፣ ግን አላገኘውም ይሄንን ተጫዋች። እናም በዚህ ምክንያት ማንቶታ በማንቸስተር ዩናይትድ ቤት በሩበን አሞሪም ቡድን ውስጥ ቦታ ስላለው እስከ 29 ቀጣይ ሳምንት ኮንትራቱን እንደሚያስፈርሙ ተረጋግጧል። ሌላው ማንቸስተር ዩናይትዶች ይፈልጉታል የተባለው የአታላንታ የአማካይ ስፍራ ተጫዋች ብራዚላዊ አማካኝ ኤደርሰንን በተመለከተ ዩቬንቱሶችም እንቅስቃሴ ማድረግ ጀምሯል። በተለይም ይህንን ተጫዋች ከቤርጋሞ ክለብ አታላንታ ለመውሰድ የሚደረገው ጥረት በቀጣይ ክረምት ላይ ከዚህም በላይ ክለብ ሊሳተፍበት ይችላል ተብሎ ይጠበቃል። ማንቸስተር ዩናይትዶች ግን እዚህ ዝውውር ላይ ትልቅ ስራዎችን ይሰራሉ ተብሎ ቢጠበቅም እንደ ዩቬንቱስ ያለ ክለብ ግን አሁን ጣልቃ ገብቷል። ሁስኮርድ ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ በዩሮፕ ሊግ ጨዋታ ምርጥ ተጫዋቾችን ከሁለቱ ቡድን ሲመርጥ ከአትሌቲኮ ቢልባኦ 6 ከዩናይትድ ደግሞ 5 ተጫዋቾችን መርጧል። ግብ ጠባቂን እንግዲህ ከአትሌቲኮ ቢልባኦ ነው የመረጠው። 4 ተከላካዮችን ሲመርጥ ከዩናይትድ ማዝራዊን ብቻ ነው ያካተተው። ቀሪ 3ቱን ከቢልባኦ ነው የመረጠው። አማካይ ስፍራ ግን 3ቱንም ከዩናይትድ ነው፣ ጋርናቾ፣ ካዜሜሮ እና ብሩኖ ፈርናንዴዝን። ከዛ አጥቂ ስፍራ ላይ ሲመጣ 2ቱን ዊሊያኖች ወንድማማቾቹን ከዛ ራስመስ ሆይሉንድን ከዩናይትድ መርጧል። ይህ በሁስኮርድ የሁለቱ ቡድን የተውጣጣ ምርጥ ተጫዋች ነው። ምናልባት የእናንተ የተለየ ምርጥ ካላችሁ ወይም መካተት ነበረበት የምትሉት ካለ ግን በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። የአትሌቲኮ ቢልባኦ ከማንቸስተር ዩናይትድ በጨዋታው የቡድኑ ከፍተኛ ግብ አስቆጣሪ ኦና ሳንሴቴ ከሳምንት በፊት ባጋጠመው ጉዳት ምክንያት አይሳተፍም። የተጫዋቹ ጉዳት ለላሊጋው ክለብ ቀላል የማይባል ክፍተት እንደሚፈጥር ምንም ጥርጥር የለውም። በቡድኑ የመጨረሻ ጨዋታ በረፍት ተጠባባቂ የነበረው ኒኮ ዊሊያምስ ዛሬ ምሽት በቋሚነት አሰላለፍ ተካቶ ወሳኝ ሚና ይኖረዋል ተብሎ ይጠበቃል። ዛሬ ምሽቱ ጨዋታ በአትሌቲኮ ቢልባኦ የፊት መስመር 2 ወንድማማቾች ኢናኪና ኒኮ ዊሊያምስ እንመለከተዋለን። ባለፈው ሳምንት ኒኮ ዊሊያምስ በረፍት ተጠባባቂ በነበረበት የላስ ፓልማስ ጨዋታ ወንድሙ ኢናኪ ዊሊያምስ የማሸነፊያ ግብ አስቆጥሮ ነበረ። የኢናኪ ዊሊያምስ ብቸኛ የድል ግብ የሻምፒዮንስ ሊግ ቦታ ለማግኘት በሚፎካከሩ ላይ የሚገኘውን አትሌቲኮ ቢልባኦም ትልቅ ዋጋ ነበራት። ዛሬስ በዩሮፕ ሊጉ የሚለው ይጠበቃል። ስፔናዊ አትሌቲኮ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ የዩሮፕ ሊግ ዋንጫን በክለቡ ሜዳ ማሸነፍ እፈልጋለሁ ብሏል። ዘንድሮ በሳን ማሜስ ነው ፍጻሜ ጨዋታ የሚካሄደው። ኒኮ ዊሊያምስ በዚህ ዓመት የዩሮፕ ሊግ ዋንጫ ካሸነፈን በሚቀጥለው ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን እንቆርጣለን ብሏል። እዚህ ያለነው የሚደንቅ ስሜት አለ። በተለይም የክለቡ ደጋፊዎች ልዩ ናቸው። በኮፓ ዴላሬ ስንሸነፍ የነበራቸውም ድጋፍ ከፍ ያለ ነበረ ብሏል። አክሎም ይህ ዓመት የኛ ዓመት ነው ብዬ አስባለሁ። አትሌቲኮ ቢልባኦ ከማንም በላይ ዋንጫው ይገባዋል ሲል ዋንጫውን ለማሸነፍ ያለውንም ህልም ገልጿል። ዛሬ ምሽት የሚደረግ ጨዋታ ነው። ለምትደግፉት ክለብ አስቀድመን መልካም እድል ብለናል። ሐሳብ አስተያየታችሁንም ስላጋራችሁን ከልብ እናመሰግናለን። ከጥቂት ደቂቃዎች በኋላ ግን ተጨማሪ መረጃዎችን ይዘን እንመለስ። ሰናይ ጊዜ